ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ሮትሮ ሁሉ የክብሮት ሰላምታችንን ከናሁ ቴሌቪዥን እያቀረብን የዛሬ ዕለት አርብ ሚያዝያ 30 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች ከአሁን ሰዓት ጀምሮ ወደ እናንተ ይደርሳሉ። እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ የምንጋብዛችሁ የመረጃዎቹ አዘጋጅና አቅራቢ ገዛይ እንዱላ፣ የካሜራ ባለሙያችን ፍቃዱ ለተንሳይ ከኛ ጋር ቆይታ ያደርጋል። አብራችሁኑ ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ የኛውን ቀዳሚ እናደርጋለን። የ2018 ዓመተ ምህረት የውድድር ዘመን የኢትዮጵያ ከፍተኛ ሊግ በትላንትናው ዕለት በአዲስ አበባ ስቴዲየም በደማቅ ስነ ስርዓት ፍጻሜውን አግኝቷል። አጠቃላይ የውድድር መድረኩም አሸናፊ የአላባ ከተማ እግር ኳስ ክለብ ሆኗል። አስቀድሞ የደረጃ ጨዋታ ተከናውኖ ነበር በየካ ክፍለ ከተማና እንደዚሁ በሰሜን ኢትዮጵያ ተወካዩ ክለብ በወሎ ተወካዩ በደሴ ከተማ መካከል ተከናውኖ ነበር ማለት ነው። እንግዲህ ይህ ጨዋታ ለደረጃ የተደረገ ጨዋታ ነበረ። ደሴ ከተማ 1-0 በሆነ ውጤት ማሸነፍ ችሏል። ብቸኛዋንም የደሴን የአሸናፊነት ግብ ከመረብ ማሳረፍ የቻለው አማኑኤል ግዛቸው ነው። በዚህ ዓመት በኢትዮጵያ ከፍተኛ ሊግ ከታዩ ተስፋ ሰጪ የፊት መስመር አጥቂዎች መካከል አንደኛው አማኑኤል ግዛቸው መሆኑን ተመልክተናል። በውድድር ዓመቱም ለደሴ ከተማ ያስቆጠራቸውን የግብ ብዛት እንደዚሁ ወደ 10 ከፍ ያደረገበትን ጨዋታ ነው በትላንትናው ዕለት ማከናወን የቻለው ማለት ነውና እንግዲህ ደሴ ከተማ ወደ ኢትዮጵያ ፕሪሚየር ሊግ ለማለፍ ወይም ደግሞ ወደ ኢትዮጵያ ፕሪሚየር ሊግ ለማደግ ያለፉትን የዘንድሮ ዓመትን ጨምሮ በተከታታይ 2 ዓመታት ከፍተኛ እንቅስቃሴ ሲያደርግ እንደነበረ የሚታወስ ነው። በስተመጨረሻ እንግዲህ የተወሰኑ ስህተቶችን ሰርቶ ዘንድሮም የኢትዮጵያ ፕሪሚየር ሊግን ሳይቀላቀል ቀርቷል። ትላንት ግን በስቴዲየም የነበረውም ድጋፍ በጣም ደስ የሚል ነበር። 3ኛ ደረጃንም ይዘው ቢያጠናቅቁ የክለቡ ደጋፊዎች ብዙ ኪሎ ሜትሮችን አቆራርጠው መጥተው በአዲስ አበባ ስቴዲየም ታድመው ቡድናቸውን ሲያበረታቱ ነበረ ማለት ነውና የናስ ሜዳሊያ ተሸላሚ ሆኖ አጠናቋል። በምስሉ ላይ እንደምንመለከተው ደስታቸውን ሲገልጹ ነበረ። ነገር ግን ደግሞ ወደ ኢትዮጵያ ፕሪሚየር ሊግ ማደግ ከሚገባቸው ክለቦች መካከል አንደኛው ደሴ ከተማ ነበረ። በጣም አዝናኝ ጨዋታዎችን ነው የሚያስመለክተው። ብዙ ጊዜ ደጋፊዎችም እንደዚሁ ተጓዥ ደጋፊዎች አሉት በየስቴዲየሙ እየሄዱ ጨዋታዎችን የሚከታተሉ ማለት ነውና እንግዲህ በቀጣይ ዓመት ወደ ኢትዮጵያ ፕሪሚየር ሊግ ይመጣል ብለን እናስባለን። ሌላኛው እንግዲህ የመጨረሻው ጨዋታ የነበረው የኢትዮጵያ ከፍተኛ ሊግ የ2018 ዓመተ ምህረት የውድድር ዘመን አጠቃላይ አሸናፊውን ክለብ ወይም ደግሞ የዋንጫውን ባለቤት የሚለየው የፍጻሜ ጨዋታ ነበረ። በአላባ ከተማና እንደዚሁ ደግሞ በጋሞ ጭንቻ መካከል ተከናውኖ ነበረ። ይህም ጨዋታ ድባቡ እጅግ በጣም አስደናቂ ነበረ። ከደረጃው ጨዋታም ከፍ ባለ ሁኔታ ብዙ ኪሎ ሜትሮችን አቆራርጠው ወደ አዲስ አበባ መምጣት የቻሉትና በአዲስ አበባ ስቴዲየም ይህንን ጨዋታ የተከታተሉ የእግር ኳሱ ቤተሰቦች እጅግ በጣም እልፍ ሆነው ተመልክተናልና ትላንትና በአዲስ አበባ ስቴዲየም የነበረው እንቅስቃሴ በአጠቃላይ በጣም ጥሩ ነበረ። የአደጋገፍ ስርዓታቸው በጣም ደስ ይላል። የሁለቱም ክለብ ደጋፊዎች ማለት ነውና የኢትዮጵያ ከፍተኛ ሊግ የፍጻሜ ጨዋታ ሳይሆን የሚመስለው የኢትዮጵያ ፕሪሚየር ሊግ የፍጻሜ ጨዋታ ከዛም ላቅ ባለ በአፍሪካ ደረጃ የምንመለከታቸውን የፍጻሜ ጨዋታዎችን የሚያስታውስ ነው በስቴዲየም የነበረው ድባብ ማለት ነውና ሁለቱም እንግዲህ ወደ ኢትዮጵያ ፕሪሚየር ሊግ ማደጋቸውን እናውቃለን። በምድብ ሀና በምድብ ለ የየምድባቸው መሪ ሆነው በቀጣይ በ2019 የውድድር ዘመን በኢትዮጵያ ፕሪሚየር ሊግ የምንመለከታቸው ክለቦች ሆነዋልና ትላንትና እንግዲህ ቦነስ ነው ማለት ይቻላል። የውድድር ዓመቱን የበለጠ በዋንጫ ለማጀብ የነበረው እንቅስቃሴ ነው የተመለከትነው ማለት ነውና ትላንት እንግዲህ ሁለቱ ቡድኖች ባቻ ውጤት ነው የመጀመሪያውን ወይም ደግሞ መደበኛ 90 ደቂቃውን ማጠናቀቅ የቻሉት። እንግዲህ አሸናፊውን ክለብ ወይም ደግሞ የዋንጫ ባለክብሩን ክለብ ለመለየት በተሰጠ የመለያ ምት አላባ ከተማ 4-3 በሆነ ውጤት በማሸነፍ እንግዲህ የ2018 የኢትዮጵያ ከፍተኛ ሊግ የዋንጫ ባለክብር ሆኖ ዋንጫውን ከፍ ማድረግ ችሏል። ከዚህ ክለብ ጀርባ እንግዲህ የክለቡ ዋና አሰልጣኝ በሽር አብደላ ወጣቱ አሰልጣኝ እጅግ በጣም አስደናቂ ብቃቱን እያሳየ ይገኛል። በቀጣይ በኢትዮጵያ እግር ኳስ ላይ ትልቅ አሻራቸውን ሊያሳርፉ ከሚችሉ የራሳቸው ያሰለጣጠን ሐሳብ ካላቸው አሰልጣኞች መካከል አንደኛው በሽር አብደላ ነው ማለት ይቻላልና በሽር አብደላ ባለፈው ዓመት ሸገር ሲቲን ወደ ኢትዮጵያ ፕሪሚየር ሊግ ማሳደግ ችሏል። አሁን ደግሞ በተከታታይ ባክ ቱ ባክ አላባ ከተማ እግር ኳስ ክለብን ወደ ኢትዮጵያ ፕሪሚየር ሊግ እንደዚሁ ማሳለፍ ችሏል ማለት ነው። አላባ ከተማ በተለያዩ አሰልጣኞች እየተመራ ወደ ኢትዮጵያ ፕሪሚየር ሊግ ያለፉትን ዓመታቶች ለማደግ ጥረት ቢያደርግም አልተሳካለትም። ክለቡን በያዘው በመጀመሪያው ዓመት እንግዲህ ይህንን ያማረ ውጤት ከዋንጫ
ክብር ጋራ እንደዚሁ ማሳካት ችሏል ወጣቱ አሰልጣኝ በሽር አብደላ ማለት ነውና ሸገር ሲቲን በኢትዮጵያ ፕሪሚየር ሊግም የመምራት እድል ነበረው። ነገር ግን ደግሞ ከላይሰንስ ጋር በተያያዘ ለሌላ አሰልጣኝ አስረክበው ወደ ከፍተኛ ሊግ ወርዶ ደግሞ አሁን ደግሞ የአላባውያን ለበርካታ ዓመታት ሲናፍቁት የነበረውን የኢትዮጵያ ፕሪሚየር ሊግን የመሳተፍ ጉዞ አሳምሮላቸዋል ማለት ይቻላልና ትላንት የነበረው የስቴዲየም ድባብ በስሙ ቲሸርት አሰርተው እናመሰግናለን የሚል የአሰልጣኙን ክብር ከፍ የሚያደርግ እንደዚሁ ሙገሳ ሲሰጡት እንደነበረ እናስታውሳለን። ይሄ ከሙገሳም ባለፈ እንግዲህ እግር ኳስ መሬት ላይ የሚታይ ነገር ነው። በሁለት ተከታታይ ዓመታት ከከፍተኛ ሊግ ሁለት ቡድኖችን ማሳደግ ማለት እጅግ በጣም ደስ የሚል ነው። ክለቦቹን ደግሞ የሚደግፉ ማህበረሰቦች አሉ። እዛ ጋር ደግሞ ለወጣቶችም የበለጠ በር የሚከፍት አዳዲስ ወጣት ተጫዋቾችንም ሊያስመለክቱ ይችላሉ። አላባ አሁን ኢንተርናሽናል ስቴዲየም እየገነባ ነው የሚገኘውና አላባ ላይ የሚታየው ስፖርታዊ እንቅስቃሴ በጣም አስደሳች ነው። ጋሞ ጭንቻም እንደዚሁ በተመሳሳይ ለመጀመሪያ ጊዜ ነው ለኢትዮጵያ ፕሪሚየር ሊግ ያደገውና ምንም እንኳን የዋንጫ ክብሩን ቢያጣም ወደ ኢትዮጵያ ፕሪሚየር ሊግ መምጣቱ እጅግ በጣም አስደሳች ነው። ብዙ ደጋፊዎች አሉትና በቀጣይ እንግዲህ ከዚህ ቀደም ወደ ከከፍተኛ ሊጉ ወደ ኢትዮጵያ ፕሪሚየር ሊግ አድገው ክለቦች ችግር ገጥሟቸዋል ከፋይናንስ ጋር ተያይዞ ከአንዳንድ ከአደረጃጀትና ከአመራር ጋር ማለት ነውና ይሄንን ነገር እነሱ ተምረውበት የተሻለውን ጋሞ ጭንቻ የተሻለውን ደግሞ አላባ ከተማ እግር ኳስ ክለብ በ2019 ኢትዮጵያ ፕሪሚየር ሊግ ላይ እንደምንመለከት ተስፋ እናደርጋለን። እንግዲህ በአጠቃላይ ለሁለቱም ክለቦች ወደ ኢትዮጵያ ፕሪሚየር ሊግ ስለመጡ እንኳን ደስ አላችሁ ለደጋፊዎችም ማለት ይፈልጋል ናሁ ስፖርት ማለት ነው። እንግዲህ በዚህ የእውቅና ስነ ስርዓት ላይ ደግሞ የኤካ ክፍለ ከተማ የጸባይ ዋንጫ አግኝቷል። እንግዲህ የጸባይ ዋንጫ ደግሞ በእግር ኳስ ወይም ደግሞ በአጠቃላይ በስፖርት መድረክ ያለው ከፍታ ይታወቃልና በስነ ስርዓት ደጋፊዎችም ክለባቸውን በማበረታታት ተጫዋቾችም ከዳኞች ጋርና እንደዚሁ ከአንዳንድ ከአወዳዳሪ አካሎች ጋር ያላቸው ግንኙነት ስፖርታዊና ስፖርትን መሰረት ያደረገ ሕጉን የተከተለ በመሆኑ እንግዲህ አወዳዳሪው አካል የኢትዮጵያ እግር ኳስ ፌዴሬሽን በጥቅሉ የ2018 የጸባይ ዋንጫ ተሸላሚ የካ ክፍለ ከተማን አድርጎታል ማለት ነው። ተያዥ መረጃዎች ካሉ በቀጣይ እንግዲህ የሁለቱም ክለቦች እንግዲህ ከተማ አስተዳደሮች ደግሞ በየክልላቸው ማለት ነው የማበረታቻ ሽልማቶች ይበረከትላቸዋል ብለን እንገምታለን። ከዚህ ቀደም እንደዚህ አይነት ባህሎች ስላሉ በኢትዮጵያ ስፖርት ላይ ተያዥ ጉዳዮች ሲወጡ ደግሞ እኛም ወደ እናንተ እየተከታተልን መረጃዎችን የምናደርስ ይሆናል። የሀገር ቤት ስፖርታዊ መረጃችንን በዚህ እናጠናቅቃለን። ክቡራትና ክቡራን ተመልካቾቻችን አብራችሁን ስላላችሁ በጣም እናመሰግናለን። ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን ነው የምናቀናው። መልእክቶች ይኖሩናል፣ እነሱን ተከታትለን እንመለስ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ናሁ ቴሌቪዥን ነው። ናሁ ስፖርትን በመከታተል ላይ ትገኛላችሁ። የዕለት 40 አጫጭር ስፖርታዊ መረጃዎች ወደ እናንተ እየደረሱ ይገኛሉ። ከመልእክቶቹ አስቀድመን የሀገር ቤት ስፖርታዊ መረጃን ወደ እናንተ አድርሰናል። ከዚህ ሰዓት ጀምረን ደግሞ ከባህር ማዶ የተገኙ ስፖርታዊ መረጃዎች ወደ እናንተ ይደርሳሉ። የአውሮፓ እግር ኳስ ማህበር ከሚመራቸው 3 የውድድር አይነቶች መካከል እንግዲህ የኢሮፓ ሊግና የኢሮፓ ኮንፈረንስ ሊግ ይገኙበታል። ትላንት የግማሽ ፍጻሜ መልስ ጨዋታዎች በሁለቱም የውድድር አይነቶች እንደዚሁ ተከናውነዋል። ወደ ቀጣዩ ወይም ደግሞ ወደ ፍጻሜው ለዋንጫው ሽሚያ ያለፉትም ክለቦች እንደዚሁ ተለይተዋል። እንግዲህ በአውሮፓ ቻምፒየንስ ሊግ የውድድር መድረክ የእንግሊዙ ክለብ አርሰናል እና የፈረንሳዩ ክለብ ፒኤስጂ ለፍጻሜ ለዋንጫ ሽሚያ ማለፋቸው የሚታወስ ነው። ትላንት ምሽት ደግሞ የተከናወኑት የኮንፈረንስ ሊግ እና የኢሮፓ ሊግ የውድድር መድረክ የኮንፈረንስ ሊጉን ቀዳሚ ካደረግን የእንግሊዙ ክለብ ክሪስታል ፓላስ እንደዚሁ ከዩክሬኑ ክለብ ሻካታር ዶኔስክ ጋር ያደረጉት ጨዋታ በእንግሊዙ ክለብ ክሪስታል ፓላስ 2-1 አሸናፊነት ፍጻሜውን አግኝቷል። እንግዲህ በጥቅሉ የአሰልጣኝ ኦሊቨር ግላንሰነሩ ቡድን
ክሪስታል ፓላስ 5-2 በሆነ ውጤት በማሸነፍ ወደ ዋንጫው ሽሚያ ማለፉን አረጋግጧል ማለት ነው። ትላንትና ፔድሪኒዮ በራሱ ግብ ላይ 25ኛው ደቂቃ ላይ ጎል አስቆጥሮ ንስሮቹን መሪ አድርጎ ነበር። ኢስማኤል ሳር ደግሞ 52ኛው ደቂቃ ላይ ተጨማሪ ጎል አግብቶ 2-1 በሆነ ውጤት ጨዋታው ተጠናቋል ማለት ነውና በቀጣይ እንግዲህ በስዊዘርላንድ ሬድቡል አሬና ስቴዲየም የሚደረገው የፍጻሜ ጨዋታ የሚከናወን ነው የሚሆነው። ሌላኛው የግማሽ ፍጻሜ ጨዋታ በፈረንሳዩ ክለብ ስትራስቡርግ እና እንደዚሁ በስፔኑ ክለብ ራዮ ቫልካኖ መካከል ተከናውኖ ነበር። 1-0 በሆነ ውጤት የስፔኑ ክለብ ራዮ ቫልካኖ ማሸነፍ ችሏል። ይህን ጨዋታ የመጀመሪያውንም ጨዋታ እንደዚሁ በሜዳው 1-0 በሆነ ውጤት አሸንፎ ነበር። ስለዚህ አግሪጌት ሪዛልታቸውን ከተመለከትን ወይም ድምር ውጤታቸውን 2-0 በሆነ ውጤት በራዮ ቫልካኖ አሸናፊነት ነው ፍጻሜውን ያገኘው ማለት ነውና ቀጣይ የፍጻሜውን ጨዋታ ማን ሊያሸንፍ ይችላል? በተለይ የክሪስታል ፓላስ እግር ኳስ ክለብ እንግዲህ ወደ 119 ዓመት ተቆጥሯል ምስረታውን ካደረገ በትልልቅ የዋንጫ ክብሮች የማንመለከተው ቡድን ነው። ነገር ግን ደግሞ በእንግሊዝ ፕሪሚየር ሊግ ትልልቅ ቡድኖችን ከዚህ ቀደም በተለያዩ አሰልጣኞች ስር ሲያሸንፍ ሲፈትን የተመለከትንበትን ትልልቅ ተጫዋቾችም የወጡበት እንደሆነ ይታወቃል ማለት ነውና ከቅርብ ዓመታት ወዲህ ደግሞ በተለይ አሰልጣኝ ኦሊቨር ግላንስለር ይህንን ቡድን ከተረከቡት በኋላ የተሻሻለ የዋንጫ ክብሮችን ማምጣት ችሏል። አምና ማንቸስተር ሲቲን በማሸነፍ እንደዚሁ እንደምናስታውሰው የኤፍኤ ካፕ የዋንጫ ክብርን ማሳካታቸው የሚታወስ ነው። ከዛም ባለፈ እንደዚሁ አንድ ጊዜ ደግሞ የኮሚኒቲ ሺልድ የዋንጫ ክብርንም እንደዚሁ አሸንፈዋል ማለት ነው። እንግዲህ አሁን ደግሞ የኢሮፓ ሊግ የዋንጫ ክብርን ለማሳካት ከጫፍ የደረሱበትን ሂደት እየተመለከትን ነው የምንገኘው ማለት ነውና ቀጣይ የቡድኑ አሰልጣኝ ኦሊቨር ግላንስለር ከቡድኑ ጋራ ላይቆዩ የሚችሉበት እድል እንዳለ እየተገለጸ ነው የሚገኘው። ምናልባት በአዲሱ የውድድር ዘመን ንስሮቹ ወይም ደግሞ ክሪስታል ፓላሶች በአዲስ አሰልጣኝ ልንመለከታቸው እንችላለን። ቆይታቸውን በዋንጫ ይደመድማሉ የሚለው ነገር እንግዲህ በቀጣይ በፍጻሜው በሚያደርጉት በሬድቡል አሬና ስቴዲየም የሚደረገው የፍጻሜ ጨዋታ የሚጠበቅ ነው የሚሆነው ማለት ነው። ወደ ኢሮፓ ሊግ ጨዋታዎች እንለፍ። የኢሮፓ ሊግ ጨዋታዎችም እንደዚሁ ጎን ለጎን ተደርገዋል። የግማሽ ፍጻሜ ጨዋታዎች በተለይ በርካታ የእግር ኳሱን ቤተሰብ ቀልብ ስቦ የነበረው የሁለቱ የእንግሊዝ ክለቦች አስተን ቪላ እና እንደዚሁ ኖቲንግሃም ፎረስት በቪላ ፓርክ ስቴዲየም ያደረጉት ጨዋታ በፍጹም የጨዋታ ብልጫ በሚባል ሁኔታ 4-2 በሆነ ውጤት በባለሜዳው ክለብ አስተን ቪላ አሸናፊነት ተጠናቋል። የመጀመሪያውን ጨዋታ ኖቲንግሃም ፎረስት ነበር 1-0 በሆነ ውጤት ማሸነፍ የቻለው ማለት ነው። ትላንትና እንግዲህ በድምር ውጤቱን ቀልብሰው ቪላዎች ወደ ፍጻሜው ማለፍ የቻሉበት ውጤት ነው የተመዘገበው። 4-2 በሆነ ውጤት ጨዋታው ሲጠናቀቅ ኦሊ ዋትኪን 36ኛው ደቂቃ ላይ ፖንዲ 58ኛው ደቂቃ ላይ በፍጹም ቅጣት ምት ጎል አስቆጥሯል። ማይጊን ደግሞ 77ኛው እና 80ኛው ደቂቃ ላይ ተጨማሪ 2 ጎል አስቆጥሮ እንደዚሁ ጨዋታው በአስተን ቪላ 4-2 አሸናፊነት ተጠናቋል። ሌላኛው የግማሽ ፍጻሜ ጨዋታ የተከናወነው በጀርመኑ ክለብ ፍሬቡርግ እና እንደዚሁም ደግሞ በፖርቹጋሉ ክለብ ስፖርቲንግ ብራጋ መካከል የተደረገውም ጨዋታ እንደዚሁ 3-1 በሆነ ውጤት በጀርመኑ ክለብ ፍሬቡርግ አሸናፊነት ፍጻሜውን አግኝቷል። በድምር ውጤት እንደዚሁ ፍሬቡርግ 4-3 በሆነ ውጤት በማሸነፍ ለፍጻሜ የበቃበትን ውጤት ማስመዝገብ ችሏል ማለት ነው። ቀጣይ እንግዲህ በቱርክ ነው፣ በሀገረ ቱርክ የፍጻሜው ጨዋታ በኢስታንቡል የሚከናወን ነው የሚሆነው ማለት ነውና ሁለቱ ቡድኖች ፍጻሜ ማለፋቸው ተረጋግጧል። እንግዲህ የእንግሊዝ ተወካይ ክለቦች በዘንድሮ ዓመት የአውሮፓ ተሳትፏቸው እጅግ በጣም ማራኪ ነው ማለት ይቻላል። አርሰናል ምንም ጨዋታዎችን ሳይሸነፍ ለፍጻሜ ደርሷል። ከዛ ባለፈ በኤሮፓ ሊግ ደግሞ የደቡብ ለንደኑ ክለብ ክሪስታል ፓላስ ለፍጻሜ ደርሷል። እንደዚሁ ደግሞ በኢሮፓ ሊግ ደግሞ አስተን ቪላ ደርሷል ማለት ነውና በኮንፈረንስ ሊጉም በኢሮፓ ሊጉም በቻምፒየንስ ሊጉም የእንግሊዝ 3 ክለቦች ለፍጻሜ ማለፋቸውን አረጋግጧል። የዋንጫ ክብሮችን የሚያሳኩ ከሆነ ደግሞ አዲስ ታሪክ መጻፍ የሚችሉበትን እንግዲህ ደማቅ የውድድር ዓመት ይሆንላቸዋል ማለት ነውና በቀጣይ የምንመለከት ነው የሚሆነው። ወደ ሌሎች መረጃዎቻችን እናልፋለን። የተወዳጁ የእንግሊዝ ፕሪሚየር ሊግ 2 መርሃ ግብሮች ይቀራሉ። እነዚህ በዚህ ሳምንት ከሚከናወኑት አንድ መርሃ ግብር ባለፈ ማለት ነውና የ36ኛ ሳምንት መርሃ ግብር ጨዋታዎች ከነገ ጀምረው የሚከናወኑ ነው የሚሆነው። ነገ የመርሲሳይዱ ክለብ ሊቨርፑል ከምዕራብ ለንደኑ ክለብ ቼልሲ ጋር በሚያደርጉት ጨዋታ መርሃ ግብሩ መጋረጃ የሚገለጽ ነው የሚሆነው። የምሳ ሰዓት ጨዋታ እንግዲህ ሊቨርፑል የበለጠ በአውሮፓ ቻምፒየንስ ሊግ በቀጣይ ዓመት ልንመለከተው ከጫፍ የደረሰ ይመስላል። ቀጣዮቹን መርሃ ግብሮች እያሸነፈ የሚሄድ ከሆነ በዚሁ ማለት ነውና ቼልሲ ደግሞ ከተከታታይ ሽንፈቶች በኋላ ነው መጥፎ ታሪኮች እያጻፈ ይገኛል። በምክትል አሰልጣኙ ነው አሁን እየተመራ የሚገኘው። ዋና አሰልጣኙን ሊያም ሮሰነሪን ማሰናበቱ የሚታወስ ነው ከቅርብ ቀናቶች በፊት ማለት ነውና ስለዚህ ባለፈውም ሳምንት በምክትል አሰልጣኙ እየተመራ እንግዲህ
በኖቲንግሃም ፎረስት 3-1 በሆነ ውጤት ተሸንፏል። ስለዚህ እንግዲህ ከ6 ተከታታይ ሽንፈት በኋላ ወደ አሸናፊነት ለመምጣት ጨዋታቸውን ያደርጋሉ ተብሎ ነው የሚጠበቀው። ፉልሃም ከበርንማውዝ ቀን 11 ሰዓት ላይ በኩል ተመሳሳይ ጊዜ ደግሞ ሌሎችን በርከት ያሉ ጨዋታዎች ይከናወናሉ። ብራይተን ከወልቨርሃምፕተን ወንድረስ እንደዚሁም ደግሞ ቀን 11 ሰዓት ላይ በዚሁ ሰዓት በስቴዲየም ኦፍ ላይት ሰንደርላንድ ከማንቸስተር ዩናይትድ ጋር የሚያደርጉትም ጨዋታ እንደዚሁ ይጠበቃል። በተለይ ተከታታይ 3 ጨዋታዎችን ማሸነፍ የቻለው ማንቸስተር ዩናይትድ አራተኛ ድሉን ለማስመዝገብ ነው ወደ ስቴዲየም ኦፍ ላይት የሚያቀናው የአሰልጣኝ ማይክል ካሪኩ ቡድን ማለት ነው። እንግዲህ ተከታታይ 5 ጨዋታዎችን ለመድፈን 2 መርሃ ግብሮች ብቻ ይቀሩታል። በዚህ በቀሩት ጨዋታዎች ላይ ነጥብ መጣል የለበትም። እንደዛ የሚሆን ከሆነ የውድድር ዓመቱን 5 ተከታታይ ጨዋታዎችን ሳያሸንፍ እንደዚሁ ይደመደማል ማለት ነው። ስለዚህ የቀሩትን 3 ጨዋታዎች በተከታታይ አሸንፎ 5 ተከታታይ ጨዋታዎችን በማሸነፍ በዚህ ዓመት አዲስ ነገር ሊጽፍ ይችላል ተብሎ እየተነገረ ነው የሚገኘው ማለት ነው። ብራይተን ከወልቭስ እንደዚሁ የሌላ የሚደረግ ጨዋታ ነው በዚሁ ሰዓት ላይ ምሽት 1 ሰዓት ከ30 ላይ ሌላኛው ተጠባቂው ጨዋታ ይከናወናል በኢትሃድ ስቴዲየም። ማንቸስተር ሲቲ ከብሬንትፎርድ ሲቲ የሚያደርጉ ጨዋታ ይጠበቃል። በተለይ ብሬንትፎርድ ሲቲ ወደ ኮንፈረንስ ሊግ የሚያሳትፈውን ስፍራ ይዞ ለማጠናቀቅ በዚህ ጨዋታ ላይ ጥሩ እንቅስቃሴ ያደርጋል ተብሎ ነው እየተነገረለት የሚገኘው። ማንቸስተር ሲቲ ደግሞ ከአርሰናል ጋር ያለውን የነጥብ ልዩነት አሁን ወደ 2 ለማጥበብ እድል ይኖረዋል። ምክንያቱም አርሰናል ጨዋታውን ከማከናወኑ አስቀድሞ ነው ይህን ጨዋታ የሚያደርገው ማለት ነውና ይህን ጨዋታ ማሸነፍ የበለጠ እንግዲህ ወደ ሻምፒዮናነቱ ፉክክር ሊመልሳቸው እንደሚችል እየተነገረ ይገኛል። በሳምንቱ አጋማሽ እንደምናስታውሰው ወይም ደግሞ ሰኞ ምሽት ባደረጉት ጨዋታ ከኤቨርተን ጋር 3 አቻ በመውጣት ነጥብ ተጋርቶ መመለሳቸው የሚታወስ ነውና ከዚህ ጋር ተያይዞ ይህም ጨዋታ ሊከብዳቸው እንደሚችል እየተነገረ ነው የሚገኘው ማለት ነው። በዕለተ እሁድ ኖቲንግሃም ፎረስት ከኒውካስትል ዩናይትድ ጋር ቀን 10 ሰዓት ላይ፣ በርንሌ ከአስተን ቪላ በዚሁ ሰዓት ላይ የሚደረግ ጨዋታ ነው። ምሽት 1 ሰዓት ከ30 ላይ በርካቶቻችሁ እንግዲህ በጉጉት የምትጠብቁት ጨዋታ የለንደን ደርቢ የምስራቅ ለንደኑ ክለብ ዌስትሃም ዩናይትድን ከሰሜን ለንደኑ ክለብ ወይም ከሊጉ መሪ ክለብ አርሰናል ጋር የሚያገናኘው ጨዋታ ትልቅ ትኩረትን ስበዋል ማለት ነው። አርሰናሎች የበለጠ እንግዲህ ወደ ሻምፒዮናነቱ ይጠጉበታል የተባለው ጨዋታ ነው። ሊከብዳቸውም የሚችል ጨዋታ እንደሆነም እየተነገረ ነው የሚገኘው። ምክንያቱም ዌስትሃም ዩናይትድም ከፕሪሚየር ሊጉ ላለመሰናበት ያሉትን አቅሞች ሁሉ አሟጦ የሚጠቀምበት 3 ጨዋታዎች ይቀሩታልና በዚህ ላይ እንግዲህ ጥሩ እንቅስቃሴ ያደርጋል ተብሎ ይጠበቃል። አርሰናሎች ግን ጨዋታ እንደ ዋናነት ይዘውታል ተብሏል። ሌላ ሰኞ ምሽት ቶተንሃም ከሊድስ ዩናይትድ ጋር ጨዋታቸውን ያደርጋሉ። በተለይ ዌስትሃም ዩናይትድ ከአርሰናል እንደዚሁ ማንቸስተር ሲቲ ከብሬንትፎርድ ሲቲ፣ ሰንደርላንድ ከማንቸስተር ዩናይትድ፣ ሊቨርፑል ከቼልሲ በሚያደርጓቸው ጨዋታዎች ዙሪያ እንግዲህ ከሰዓታት በኋላ ደግሞ አሰልጣኞች ይህን ጨዋታ በተመለከተ የቡድን ዜናዎችና አጠቃላይ ጨዋታውን የተመለከቱ ተያያዥ ጉዳዮችን ለመገናኛ ብዙሃን ይሰጣሉ ተብሎ ነው የሚጠበቀው። ስለዚህ በምሽቱ የስፖርት ዜና ወጃችን ላይ እነዚህን የተመለከቱ መረጃዎች ደግሞ ወደ እናንተ ይዘን የምንደርስ ነው የሚሆነው። የሊጉን የደረጃ ሰንጠረዥ እናስታውሳችሁ። አርሰናል 76 ነጥቦችን ሰብስቦ በቀዳሚነት ይመራል። ማንቸስተር ሲቲ 71 ነጥብ አለው። አንድ ተስተካካይ ጨዋታ አለው። ሁለተኛ ደረጃ ላይ ነው የሚገኘው። ማን ዩናይትድ በ64 ነጥቦች ሶስተኛ ደረጃ ላይ ተቀምጧል። ሊቨርፑል እንደዚሁም አስተን ቪላ እኩል 58 ነጥቦች አላቸው። በጎል ክፍያ ተበላልጠው እንደዚሁ አራተኛና አምስተኛ ደረጃ ላይ ተቀምጧል ማለት ነው። በርንማውዝ፣ ብሬንትፎርድ ሲቲ፣ ብራይተን እያለ ይቀጥላል። በርንሌና ወልቨርሃምፕተን ወንድረስ ከፕሪሚየር ሊጉ መሰናበታቸው ተረጋግጧል። ስለዚህ ዌስትሃም ነው ወይስ ቶተንሃም ሆትስፐርስ አሊያስ ኖቲንግሃም ፎረስት ሊሆን ይችላል ሌላኛው ሶስተኛው ከፕሪሚየር ሊጉ የሚሰናበተው ክለብ የሚለው እንግዲህ በቀሩት 3 መርሃ ግብሮች የሚለይ ነው የሚሆነው ማለት ነው። የእንግሊዝ ፕሪሚየር ሊግን የከፍተኛ ጎል አስቆጣሪነትን ትራክ አሁንም ኤርሊንግ ብራውት ሃላንድ ከማንቸስተር ሲቲ በቀዳሚነት እየመራ ይገኛል። የብሬንትፎርድ ሲቲው የፊት መስመር አጥቂ ብራዚላዊ ኢንተርናሽናል ኢጎር ቲያጎ ደግሞ ሁለተኛ ደረጃ ላይ ተቀምጧል ማለት ነው። አጫጭር ስፖርታዊ መረጃዎችን ይዘን እንመለሳለን። አብራችሁ ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል።
ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ክቡራትና ክቡራን ተመልካቾቻችን የመረጃችን የመጨረሻው ምዕራፍ ላይ ደርሰናል። አጫጭር ስፖርታዊ መረጃዎችን ከዚህ ሰዓት ጀምረን ወደ እናንተ እናደርሳለን። የሪያል ማድሪድን መረጃ ቀዳሚ እናድርግ። እንግዲህ ሪያል ማድሪድ ላይ አሁን ላይ ጥሩ አየር እየነፈሰ አይደለም የሚገኘው። የዋንጫ ክብሮችንም እየራቀ ይገኛል። በዚህ ዓመትም እንዳምናው ሁሉ ያለምንም የዋንጫ ክብሮች ነው የውድድር ዓመቱን የሚያጠናቅቀው ማለት ነውና አሁን ላይ እንግዲህ በምክትል አሰልጣኝነት አልቫሮ አርቢዮላ ናቸው እየመሩ የሚገኙትና የመልበሻ ክፍሉን ለመቆጣጠር እጅግ በጣም እንዳዳከታቸው እየተገለጸ ነው የሚገኘው ማለት ነውና መረጃዎችም ይህንን ነው የሚያሳዩት። በተለይ ከወደ ስፔን የሚወጡ ታማኝ እንደነ ማርካ የመሳሰሉ የመረጃ ምንጮች ይህንኑ ነገር እያናፈሱት ነው የሚገኘው ማለት ነው። አሁን ላይ ደግሞ እንግዲህ ዘመቻ ጀምረዋል የሪያል ማድሪድ ደጋፊዎች። በተለይ ደግሞ ክሊያን ምባፔ እንዲወጣልን እንፈልጋለን የሚሉ ድምጾች እየተበራከቱ ነው የሚገኙትና ወደ 30 ሚሊዮን እንደተሻገረ ነው የፒቲሽኑ አሰባሰብ ኮሚቴ እየገለጸ የሚገኘው ማለት ነውና በቀጣይም በመላው ዓለም የሚገኙ የሪያል ማድሪድ ደጋፊዎች ይህንኑ እንግዲህ ተቃውሞ ይቀላቀላሉ ተብሎ እየተነገረ ይገኛል። ከዚህ በኋላ እንግዲህ በተጫዋቹ ቀጣይ የእግር ኳስ ሕይወት ላይም ከባድ የስነ ልቦና ተጽዕኖ ሊያደርስበት እንደሚችል ነው እየተነገረ የሚገኘው ማለት ነው። ተጫዋቹ አሁን ላይ ለሪያል ማድሪድ የሚጠቅም ብቃት ቢኖረው ነገር ግን ደግሞ ያለው ኢጎ ወይም ከተጫዋቾች ጋራ ያለው ግንኙነት ሰላማዊ አይደለም፣ የቡድን መንፈስን የሚረብሽ ነው የሚሉ ሀሳቦችም ተያይዘውበት እየወጡ ይገኛሉ ከዲሲፕሊን ጋር በተያያዘ ማለት ነውና ቀጣይ ግን ወደ እንግሊዝ ፕሪሚየር ሊግ ምናልባት መምጫውን ሊያደርግ እንደሚችል እየተነገረ ነው የሚገኘው። የእንግሊዝ ክለቦችም ትላንት በሰጠናችሁ መረጃ መሰረት እንግዲህ እየፈለጉት ነው የሚገኙት እንደነ ማንቸስተር ዩናይትድ፣ አርሰናል፣ ሊቨርፑል፣ ቼልሲን የመሳሰሉ ክለቦች አሁንም ተጫዋቹን እየፈለጉ ይገኛሉ። ይህ በእንዲህ እንዳለ ግን አሁንም ከሪያል ማድሪድ ቤት እንግዲህ ደስ የማይሉ መረጃዎች ነው የሚወጡት። እርስ በርስ ተጫዋቾች እየተጋጩ ይገኛሉ። ፍጹም ከስፖርታዊ ጨዋነት ጋር የማይጣጣሙ ጉዳዮችን እየተመለከትን እንገኛለን በሎስ ብላንኮቹ ተጫዋቾች መካከል ማለት ነው። እንግዲህ ፌዴ ቫልቬርዴ እና እንደዚሁ ኦሪዮ ሸዋሚኒ ስለመጋጨታቸው ቡጢ ስለመሰናዘራቸው ታማኝ የመረጃ ምንጮች ነው እየዘገቡ የሚገኙት። ክለቡም እንደዚህ በይፋ አድርጎታል ይህንን ግጭታቸውን በተመለከተ። ነገር ግን ደግሞ ቫልቬርዴ ጉዳት አልደረሰብኝም ብሏል። መረጃው እንደሚለው ከሆነ እንግዲህ ኦሪዮ ሸዋሚኒ ደግሞ በቡጢ እንደመታውና መሬት ላይ እንደዘረረው ሲገለጽ ነበረ ከዚህ ቀደም ማለት ነውና ተጫዋቹ ግን ይህንን አስተባብሏል። እኔ ጠረጴዛ ገጭቶኝ ነው እንጂ ከማንም ጋር አልተደባደብኩም፣ መጠነኛ ግጭት ነበረ፣ ነገር ግን ከቃል የዘለለ አይደለም፣ አካላዊ ንክኪ አልነበረንም። ሪያል ማድሪድ ትልቅ ክለብ ነውና በመልበሻ ክፍል ውስጥ እንደዚህ አይነት ነገሮች የማድረግ ፍላጎት የለንም፣ እንደዚህ አይነት ነገርም አልተፈጸመም፣ አሉባልታ ነው የሚሉ ማስተባበያዎችን ሰጥቷል ማለት ነው። ነገር ግን በፎቶ የተደገፉ እንደዚሁም ደግሞ በተንቀሳቃሽ ምስሎች ሁሉ የተደገፉ መረጃዎች ሁለቱ ተጫዋቾች ግጭቱ ስለመግባታቸውና ከፍተኛ ድብድብ ስለማከናወናቸው ነው እየተገለጸ የሚገኘው ማለት ነውና ከስፖርት ጋር ፍጹም የተጻረረ ተግባር በማድረግ ያውም በትልቁ ክለብ ሪያል ማድሪድ እንደዚህ አይነት ነገር መፈጠራቸው በክለብ ውስጥ ትልልቅ ለውጦች እንደሚያስፈልጉ አመላካች ነገር መሆኑን እንግዲህ የእግር ኳሱ ተንታኞችም እያከሉበት ነው የሚገኘው። ሸዋሚኒ በቀጣይ ከሪያል ማድሪድ ጋር ከሚለያዩ ክለቦች መካከል አንደኛው ነው። ማንቸስተር ዩናይትድ ጋር ስሙ ሲያያዝ ነበር ያለፉትን ሳምንታቶች። ሌሎችም የሳውዲ ፕሮሊግ ተሳታፊ ክለቦችም የተጫዋቹን ፊርማ ለማግኘት ፍላጎት እንዳላቸው ገለጹ ነው የሚገኙት ይህንን ፈረንሳይ ኢንተርናሽናል ለማስፈረም ማለት ነው። ቫልቬርዴ እንግዲህ ያለፉትን ጊዜያቶች ጥሩ እንቅስቃሴ ሲያደርግ ነበረ። ብዙ በርከት ያሉ ግቦችንም ሲያስቆጥር የነበረበትን አጋጣሚ ነው። አሁን ላይ እንግዲህ ሜዳ ላይ የሚመዘገበው ውጤት ተያያዥ የሆነ ወደ መልበሻ ክፍል መውረዱ ደግሞ የሪያል ማድሪድ ደጋፊዎችን እንደዚሁ እያሳዘነ እንዳለ እየተነገረ ነው የሚገኘው። ሪያል ማድሪድ እንግዲህ በአዳዲስ ተጫዋቾች ታድሶ በአዲስ ቋሚ አሰልጣኝ እንደዚሁ ታግዞ በአዲሱ የውድድር ዘመን ወደ ከፍታው እንደሚመጣ እንግዲህ የምንመለከት ይሆናል ማለት ነው። በአዲሱ የውድድር ዘመን አዳዲስ ሌሎች ስፖርታዊ መረጃዎች እየወጡ ነው የሚገኙት ከዝውውር ጋር በተያያዘ እንግዲህ የሀገራቱ በተለይ ደግሞ የአውሮፓ ታላላቅ ሊጎች ፍጻሜያቸውን ሊያገኙ ውስን መርሃ ግብር ጨዋታዎች ናቸው የሚቀሩትና አሁን ላይ እንግዲህ የዓለም የመገናኛ ብዙሃን ከቀናት በኋላ ትኩረቱን የሚያደርገው ዝውውርን በተመለከተ ነውና ከወዲሁ ደግሞ የሚወጡ የሩመር ወይም ደግሞ በጭምጭምታ የምንሰማቸው የዝውውር መረጃዎች የበርካቶችን ትኩረት
ትኩረት እየሳቡ ነው የሚገኙት ማለት ነው። ቀዳሚ የምናደርገው የኤንዞ ፈርናንዴዝ ነው። ኤንዞ ፈርናንዴዝ እንግዲህ በምዕራብ ለንደኑ ክለብ ቼልሲ እየተጫወተ ይገኛል። 2022 ላይ ነው እንግዲህ ወደ 106 ሚሊዮን ፓውንድ ወጪ ተደርጎበት ስታንፎርድ ብሪጅ የደረሰው ማለት ነው ከቤኔፊካ። እጅግ በጣም ጥሩ ክህሎት ካላቸው ወጣት ተጫዋቾች መካከል አንደኛው መሆኑ ይታወቃል። በሪቨር ፕሌት የማሰልጠኛ ማዕከል ነው እድገቱን በማበልጸግ የእግር ኳስ ክህሎቱን ገንብቶ እንግዲህ ወደ ፖርቹጋል አቀንቶ በዛም በቤኔፊካ እጅግ በጣም ጥሩ እንቅስቃሴ እያደረገ የተመለከቱት የቼልሲ መልማዮች በከፍተኛ ግዢ ነበር ወደዚህ ማምጣት የቻሉት። 22 ላይ ደግሞ 22ኛውን የዓለም እግር ኳስ ዋንጫ የውድድር መድረክ ካታር ላይ ተስተናግዶ በነበረው የአርጀንቲና ብሔራዊ ቡድን በሊዮኔል አንድሬስ ሜሲ የተመራ የዋንጫ ክብሩን በሚያጣጥምበት ሰዓት ላይ የዚህ ወጣት ተጫዋች አበርክቶ ከፍተኛ እንደነበረ ተመልክተነዋል። በጨዋታው ላይ የነበረው እንቅስቃሴ ያንግ ፕሌየር አዋርድ የሚል ወይም ደግሞ በወጣቱ ዘርፍ ጥሩ ተስፋ ሰጪ ወጣት የሚል ሽልማትንም ማግኘቱን እናስታውሳለን እና በቼልሲ ቤትም ከዲሲፕሊን ጋር በተያያዘ በእርግጥ ቅሬታ ውስጥ እንደሚገኝ ይታወቃል። ከዚህ ቀደም ቀጣይ ማረፊያውን ሪያል ማድሪድን ያስመለከተ ጉዳይ ወይም ደግሞ ሀሳብ ማንሰቱን ተገናኝቶ ማለት ነው ከመገናኛ ብዙሃን ጋር ይህ ለቼልሲ እንግዲህ አመራሮች ምቾት እንዳልሰጣቸው ተቃውሞ ሲያሰሙ ነበር። በዚያ ላይም ሁለት ጨዋታዎችም እንደቀጡት ይታወሳል እና ሪያል ማድሪድ ይፈልገዋል። ወደ 150 ሚሊዮን ፓውንድ ድረስ የተጫዋቹ ዋጋ እንደተቆረጠለት እየተነገረ ነው የሚገኘው። አሁን ደግሞ ሌሎቹም ክለቦች ይህንን ዝውውር እንደተቀላቀሉ እየተነገረ ይገኛል። የእንግሊዙ ክለብ አርሰናል ደግሞ የተጫዋቹ ፈላጊ ሆኖ ብቅ ማለቱ በጣም እያነጋገረ ይገኛል። በእርግጥ አርሰናል አሁን ላይ ተጫዋች ያስፈርማል የሚለው ነገር ሲነሳ እንደ አምናው ወይም ደግሞ እንደ ሌሎቹ ጊዜያቶች አምና እንኳን ወደ 9 የሚደርሱ ተጫዋቾችን እንግዲህ አስገርሞናል ማለት ነውና ዘንድሮም ከሜዳ ውጪ ባሉ የፋይናንስ ጉዳዮች ላይ አስተማማኝ ጉዞ እያደረገ ይገኛል። ፈርጣማ የፋይናንስ ስርዓትን የዘረጋበትን ሂደት እየተመለከትን እንገኛለን። የገቢ ምንጮቹ ከያቅጣጫው ሆኗል። ትልልቅ አጋር ተቋማት ከአርሰናል ጋር ለመስራት ፍላጎት አላቸው። ምክንያቱም ሜዳ ላይ እያስመዘገባቸው ያሉ ውጤቶች ቡድኑን በጣም ጠንካራና ታዋቂ እያደረገው ነው የሚገኘውና በአርሰናል ጨዋታዎች ላይ ምርትና አገልግሎታቸውን ለማስነገር እንደዚሁም ደግሞ ሌሎች አገልግሎታቸውን ለማስነገር ፍላጎት ያላቸው ካምፓኒዎች እጅግ በጣም ስለመጨመራቸው እየተገለጸ ይገኛል። በየውድድሩ ደግሞ የሚያገኛቸው ኢንሴንቲቭ ወይም ደግሞ ሽልማት የገንዘብ ማበረታቻ ሽልማቶችም እንደዚሁ እየጨመሩለት ይገኛሉ ማለት ነውና ከዚህ ጋር ተያይዞ ትልልቅ የዝውውር ራዳር ላይ የሚገኙ ተጫዋቾችን ለማስፈረም ቢቀላቀል የሚያስገርም አይመስልምና አሁን ላይ በሰበር እየወጣ ያለው መረጃ ኤንዞ ፈርናንዴዝን ለማስፈረም ከሚፈልጉ ክለቦች መካከል አንደኛው የሰሜን ለንደኑ ክለብ አርሰናል ሆኗል ማለት ነውና ቀጣይ የአማካኝ ስፍራ የመጫወቻ ስፍራውን ለማጠናከር ይህንን የ23 ዓመት ተጫዋች ለማምጣት ፍላጎት እንዳለው ተነግሯል ማለት ነው። በቀጣይ ይሆናል ላይሆንም የሚለው ነገር እንግዲህ የክለቡ ስፖርቲንግ ዳይሬክተር አንድሪያ ቤርታ ይህንን ነገር ገፍተውበት እውን ያደርጉታል ተብሎ ነው በአርሰናል ደጋፊዎች እምነት እየተጣለባቸው የሚገኘው ማለት ነው። ወደ ሌላኛው መረጃችን ስናልፍ ደግሞ ሌላኛው የሰሜን ለንደኑ ክለብ ቶተንሃም ሆትስፐርስን እናገኛለን። ክሪስቲያን ሮሜሮን በክረምቱ የተጫዋቾች የዝውውር መስኮት ሲከፈት ሊሰናበቱት እንደሚችሉ ሲገለጽ ነበረ። የእሱ ተተኪ ደግሞ ለማድረግ እንደዚሁ የብራይተን ኦቭ አልቢዮንን ተጫዋች ጃምፖል ቫን ኤንኬንን ለማስፈረም ፍላጎት እንዳላቸው ተነግሯል። እንግዲህ ይህ ተጫዋች በአሰልጣኝ ሮቤርቶ ዲዘርቢ ስር እጅግ በጣም ከፍተኛ ጥረት ወይም ደግሞ ጥሩ ብቃት ከሚያሳዩ ተጫዋቾች መካከል አንደኛው ነው። አሁን ደግሞ የቀድሞ አሰልጣኙ ሮቤርቶ ዲዘርቢ እንግዲህ ከማርሴ ጋር ተለያይተው አሁን በእንግሊዝ ነው የሚገኙት ቶተንሃም ሆትስፐርስን እያሰለጠኑ የሚገኙትና ከቀድሞ አሰልጣኙ ጋር የሚገናኝበት እድል ተመቻችቶለታል። ይህንንም ተጫዋች ለማስፈረም ሮቤርቶ ዲዘርቢ ፍላጎት እንዳላቸው እየተነገረ ነው የሚገኘው። ወደ ሌላኛው መረጃ ስናልፍ ወደ አርሰናል እንመጣለን። አርሰናል ቪክቶር ፍሮልት የተባለ ተጫዋች እንደዚሁ ከፖርቶ ለማስፈረም እየገፋበት እንዳለ እየተገለጸ ነው የሚገኘው። እንዲያውም አንዳንድ የመገናኛ ብዙሃን እንዳስነበቡት መረጃ ከሆነ እንደዚሁ የክለቡ ስፖርቲንግ ዳይሬክተር አንድሪያ ቤርታ ከተጫዋቹ ወኪልና ክለብ ጋር ንግግር ስለመጀመራቸው እየተገለጸ ነው የሚገኘው። 20 ዓመቱ ላይ ይገኛል። የተጫዋች ዴንማርካዊ ነው። በውድድር ዓመቱ እንግዲህ ለፖርቶ ባደረጋቸው 32 ጨዋታዎች 12 የግብ ተሳትፎ አለው። 6 ግቦችን ከመረብ ማሳረፍ ችሏል። 6 ለጎል የሆኑ ኳሶችንም እንደዚሁ አመቻችቶ ማቀበል የቻለበትን ሂደት እየተመለከትን እንገኛለንና አርሰናል በተለይ የግራ ክንፍ ቦታውን ከዛም ባለፈ ደግሞ የአማካኝ ስፍራ ላይ በዙቢሜንዲና
ሉዊስ ስኬሊ ቦታ ሁነኛ የራይስ አጣማሪ ተጫዋች እንደሚፈልጉ እየተነገረ ነው የሚገኘው ማለት ነውና እነዚህን ዝውውሮች ትኩረት ሰጥተውት ሊያሳኩት እንደሚችሉ እየተነገረ ይገኛል። የተለያዩ ተጫዋቾች በራዳራቸው ውስጥ እንዳሉ እየተነገረ ይገኛል። እንግዲህ በሩመር ደረጃ የሚወጡ መረጃዎች ናቸው። ወደ ማንቸስተር ዩናይትድ ወደ መጨረሻው መረጃችን ደግሞ ስናመራ ማንቸስተር ዩናይትድ ኤሊዮት አንደርሰንን እንደዚሁ ከኖቲንግሃም ፎረስት ለማስፈረም የበለጠ እድል እንዳለው እየተነገረ ነው የሚገኘው። ያለፉትን ዓመታቶች ጨምሮ ዘንድሮም እንግዲህ ዩናይትድ ሰዎች ይህንን ተጫዋች ለማምጣት ፍላጎት አላቸው ተብሏል። በተለይ ማይክል ካሪክ የተጫዋቹ ቀዳሚ ተመራጭ እንደሆነ እየተነገረ ነው የሚገኘው። ካስሜሮና ማኑኤል ጋርቴን የመሳሰሉ ተጫዋቾች በክረምቱ የተጫዋቾች የዝውውር መስኮት ከክለቡ ጋር የሚለያዩ መሆኑን ተከትሎ እዚህ ቦታ ላይ አይነተኛ ተጫዋች ለማምጣት ፍላጎት አላቸው። እሱንም ደግሞ ከማንቸስተር ሲቲ ጋር በመጫረት ኤሊዮት አንደርሰንን ለማምጣት እንደዚሁ ጣጣቸውን እየጨረሱ እንዳሉ እየተነገረ ነው የሚገኘው ማለት ነው። በቀጣይ እንግዲህ የበለጠ የዚህ የትራንስፈር ዊንዶ ሲከፈት ደግሞ አሁን ላይ በሩመር የምናነሳቸው ጉዳዮች መልክ እየያዙ እንደዚሁ የሚረጋገጡ ነው የሚሆነው ማለት ነው። ክቡራትና ክቡራን ተመልካቾቻችን ለዛሬ ዕለት አርብ ሚያዝያ 30 2018 ዓመተ ምህረት ከሀገር ቤትና ከባህር ባዶ ያሰናዳናቸው ስፖርታዊ መረጃዎቻችን ይህንን ይመስሉ ነበር። መረጃዎቻችንን ስለተከታተላችሁልን እጅግ በጣም እናመሰግናለን። ገዛኸኝ ዱላ መረጃዎቹን አዘጋጅቶ ለእናንተ በማድረስ እንደዚሁም በካሜራው በኩል ፍቃዱ ለትንሳኤ ከእናንተ ጋር ቆይታ አድርገናል። አብራችሁን ሁኑ። መልካም ጊዜ ይሁንላችሁ።